بعقل بالزبن يتحللنا نسرع ሰላም ጤና ይስጥልን የተከበራችሁ የቀንደል ቲዩብ ተከታታዮች እንደሚታወቀው ህወሓት በእብሪት በከፈተው ጦርነት ሽንፈትን ተከናንቦ በፕሪቶሪያው የሰላም ስምምነት መሰረት ጦርነቱ ቢቆምም አሁንም በወልቃይትና በራያ ይገባኛል ጥያቄ ዙሪያ ማላዘኑ አልቀረም። ለመሆኑ ወያኔ እንደሚለው ወልቃይት የትግራይ ክልል አካል ነው ወይንስ የጎንደር? ይህን ወቅታዊና አንገብጋቢ ጉዳይ በተመለከተ አቶ ኤፍሬም ማዴቦ ለንባብ ያበቁትን ረዘም ያለ ጽሑፍ ክፍል 1 ባለፈው ዝግጅታችን አቅርበን ነበር። ለዛሬ ደግሞ ክፍል 2ቱን ይዘን ቀርበናል። በቅድሚያ ግን ለቀንደል ቲዩብ አዲስ የሆናችሁ ሁሉ ከታች ያሉትን ቁልፎች በመጫን ሳብስክራይብ፣ ሼር እና ላይክ እንድታደርጉ በትህትና እንጠይቃለን። ወልቃይት ጠገዴ የትግራይ ወይስ የጎንደር? በኤፍሬም ማዴቦ ክፍል 2። ህወሓት አዲስ አበባን ከተቆጣጠረ በኋላ በሂደት ኢትዮጵያን በ9 ክልሎች ሲከፋፍል ሰሜን ኢትዮጵያ ውስጥ በንጉሡ ዘመን ጠቅላይ ግዛት፣ በደርግ ዘመን ደግሞ ክፍለ ሀገር በመባል ይጠሩ የነበሩትን በጌምድርን፣ ጎጃምን፣ ወሎንና ሰሜን ሸዋን አማራ ክልል፣ ትግራይን ደግሞ ራስዋን ችላ ትግራይ ክልል ብሎ በመከፋፈል ክልሎቹ የየራሳቸውን የክልል መንግሥት እንዲመሰርቱ አድርጓል። ወያኔ እንዲህ አይነቱን በዘርና በቋንቋ የታጠረ የጎሳ ፌዴራሊዝም ከመፍጠሩ በፊት አንድ ኢትዮጵያዊ ያዋጣኛል ብሎ ካሰበ ከየትኛውም የኢትዮጵያ አካባቢ ወደ የትኛውም የኢትዮጵያ አካባቢ ሄዶ የመኖር መብቱ የተከበረ ነበር። ለምሳሌ ሌላውን ትተን ዛሬ ወያኔ በጠመንጃ አስገድዶ ከጎንደር ቆርጦ ትግራይ ላይ የቀጠለውን የወልቃይት ጠገዴን አካባቢ ብንመለከት ያ አካባቢ የ1966ቱ አብዮት ፈንድቶ አካባቢው ለ3 አስርት ዓመታት የጦርነት ቀጣና ከመሆኑ በፊት የሚታረስ መሬትና የሚቆረስ ዳቦ የሌላቸው የትግራይ ገበሬዎች ተከዜን ተሻግረው በእርሻ ሥራ ይተዳደሩበት የነበረ አካባቢ ነው። ሁመራን ጨምሮ የወልቃይት ጠገዴ አካባቢ በዓለም ገበያ ከፍተኛ ዋጋ ያለውን የሰሊጥ ምርት በብዛት የሚያመርት አካባቢ በመሆኑ ወልቃይት ጠገዴ ተከዜን ተሻግረው የሚመጡ አያሌ የትግራይ ተወላጆች ከጎንደሬዎች ጋር ትልቅ ማኅበረሰብ ፈጥረው አማርኛም ትግርኛም እየተናገሩ በሰላምና በፍቅር የሚኖሩበት አካባቢ ነበር። የሚገርመው እነዚህ ከትግራይ የመጡ የወልቃይት ጠገዴ ነዋሪዎች ወልቃይት ጠገዴ ውስጥ ቁጥራችን በዝቷልና ወልቃይት የትግራይ መሆን አለባት የሚል እብደትና ውስልትና አንድም ቀን ልባቸው ውስጥ አድሮ አያውቅም። የወልቃይት ጠገዴ ሕዝብም ቢሆን እጁን ዘርግቶ ከተቀበላቸው የትግራይ ወንድሞቹ ጋር ቋንቋቸውን እየተጋራ አብሯቸው ኖረ እንጂ እንደ ዛሬዎቹ የህወሓት ቡችሎች ከክልላችን ውጡልን የሚል እብደት ውስጥ አልገባም። የህወሓት መሪዎች ወልቃይት ጠገዴ የጎንደር እንጂ የትግራይ አካል አለመሆኗን በሚገባ ያውቃሉ። ታላቋ ትግራይ ያለ ወልቃይት ጠገዴ ታላቅ ተብላ መጠራት እንደማችልም ያውቃሉ። ለዚህ ይመስላል ህወሓት ትግራይን ሙሉ ለሙሉ ከመቆጣጠሩ ከ9 ዓመት በፊት ተከዜን ተሻግሮ ወልቃይት ጠገዴን በወረራ የያዘው። ወልቃይት ጠገዴና አካባቢዋ የህወሓት መሪዎች ራዳር ውስጥ የገቡት እነዚህ ወንጀለኞች ታላቋ ትግራይ የሚል ህልም ከታያቸው ቀን ጀምሮ ነው። በእርግጥም እንደነሱ ህልም ከሆነ ብዙም የተሳሳቱ አይመስልም። ትግራይን ትልቅ ለማድረግ ትግራይ የሌላት ነገር ከሌላ ቦታ ተፈልጎ መጥቶ ትግራይ ላይ መቀጠል ነበረበት። ለዚህ ደግሞ ከወልቃይት ጠገዴ የተሻለ ቦታ የለም። ለምን ይሆን? በየካቲት ወር 1970 ዓ.ም የህወሓት ጦር ትግራይ ለትግሬዎች የሚል የእብሪተኞች መፈክር አንግቦ አሲምባ ላይ ሰፍሮ በነበረው የወገኖቹ ሰራዊት ማለትም የኢህአፓ ሰራዊት ላይ ድንገተኛ ጥቃት ሰንዝሮ በሁለቱም በኩል ብዙ ኢትዮጵያውያን መሞታቸውና መቁሰላቸው
ዛሬም ድረስ የሚያንገበግበን አስቀያሚ የታሪክ ጠባሳ ነው። ለመሆኑ ህወሓት ትግራይ ለትግሬዎች ብሎ ብዙ የትግራይ ተወላጆች በመሪነትና በተዋጊነት የሚገኙበትን የኢህአፓን ጦር ከአሲምባ ካልወጣህ ብሎ ሲወጋ ለምን ይሆን የራሱ ጦር ተከዜን ተሻግሮ ወልቃይት ጠገዴን በወረራ ያዘው? ህወሓቶች ትግራይ ለትግሬዎች ካሉ ለምንድን ነው ጎንደር የጎንደሮች እንድትሆን ያልፈለጉት? ዘረኞቹ መለስ ዜናዊና ስብሃት ነጋ ኢትዮጵያዊነትን አፈራርሰው ታላቋን ትግራይ ለመፍጠር በረሃ ሲገቡ ለምንድን ነው ከዚያው ከትግራይ መሬት የበቀሉት እነ ዶክተር ተስፋዬ ደበሳይና ዘሩ ከሸን ታላቋን ኢትዮጵያ ለመፍጠር ከደርግ ፋሽስቶች ጋር ሲፋለሙ ሕይወታቸው ያለፈው? የ1966 አብዮት ከመፈንዳቱ በፊትና ከፈነዳም በኋላ ተማሪው ወደ እድገት በህብረት የእውቀትና የሥራ ዘመቻ እንዲዘምት ከመደረጉ በፊት አዲስ አበባ ዩኒቨርሲቲ የኢትዮጵያ የለውጥ ማዕከልና የአዳዲስ ሐሳቦች መፍለቂያ ምንጭ ነበረች። ጥላሁን ግዛውን፣ ዋለልኝ መኮንንን፣ ጌታቸው ኦባማን፣ ዶክተር እሸቴ ጮሌንና ፕሮፌሰር መስፍን ወልደ ማርያምን የመሳሰሉ አያሌ የመብትና የነጻነት መብራቶችን ያፈራው አዲስ አበባ ዩኒቨርሲቲ እነ መለስ ዜናዊን፣ ስዩም መስፍንና ስብሃት ነጋን የመሳሰሉ የጨለማ ኃይሎችንም አፍርቷል። እነዚህ የጨለማ ኃይሎች ናቸው ዛሬ ኢትዮጵያ ውስጥ ወልቃይት ጠገዴን ጨምሮ በአራቱም ማዕዘኖች የምናየውን የወንድማማቾች መከፋፈልና የእርስ በርስ መተላለቅ ችግሮች የመሠረት ድንጋይ ያኖሩት። የህወሓት መሪዎች የታላቋን ትግራይ ህልም ማለም የጀመሩት በረሃ ሳይገቡ ገና ተማሪዎች እያሉ ነው። ይህንን ህልማቸውን ተግባራዊ ለማድረግ ደደቢት በረሃ ገብተው የታላቋን ትግራይ ካርታ መሬት ላይ ስለው ሲመለከቱ ከኢትዮጵያ ውጭ የትግራይ ታላቅነት አልታይ አላቸው። ሆኖም እነዚህ የደደቢት ደደቦች በህልማቸው ያየዋትን ታላቋ ትግራይ በእውናቸው ማየት እስከቻሉ ድረስ ዓላማቸው የትም ፍጪው ዱቄቱን አምጪው ነበርና ትግራይን በቀዶ ጥገና ትልቅ ለማድረግ ቆርጠው ተነሱ። ታላቋ ትግራይ የባህር በር ከጎረቤት ጋር በተለይ ከሱዳን ጋር የሚያገናኝ ድንበር ያስፈልጋታል። ታላቋ ትግራይ ለረጅም ጊዜ የሚታረስ ለምለምና ሰፊ መሬት ያስፈልጋታል። ሕዝባዊ ወያነ ሓርነት ትግራይ ከትውልድ ስፍራው ከደደቢት በረሃ አዲስ አበባ እስኪገባ ድረስ ከፍተኛ የሻዕቢያ እርዳታና ድጋፍ ያገኘ ቢሆንም ታላቋ ትግራይ ወይም የትግራይ ሪፐብሊክ በሚለው ዓላማው ግን ህወሓትና ሻዕቢያ ተስማምተው አያውቁም። ደርግ በጦርነት ተሸንፎ እየተፍረከረከ ሲመጣ ህወሓት የታላቋ ትግራይ ዓላማውን በይደር አስቀምጦ ኢህአዴግ በሚባል ፈረስ ተጭኖ ኢትዮጵያን ለመቆጣጠር ቢበቃም የሻዕቢያና የህወሓት በታላቋ ትግራይ ምስረታ አለመስማማት በአንድ ወቅት ወያኔ ሻዕቢያ የትግል አጋራችን ነው እንጂ ሞግዚታችን አይደለም እስከ ማለት የደረሰበት ጊዜ እንደነበር አይዘነጋም። በ1983 ዓ.ም ደርግን አሸንፈው ሥልጣን ከጨበጡ በኋላ ደግሞ ወልቃይት ጠገዴ የትግራይ ክልል አካል ነው ብለው አዲስ ካርታ ሳሉ። ይህ ሁሉ አልበቃ ብሏቸው ከ30 ሺህ በላይ መሣሪያ ለታጠቁ የቀድሞ ተዋጊዎቻቸው ሰፊ መሬት እየሰጡ ወልቃይት ውስጥ እንዲሰፍሩ አደረጉ። እነዚህ ቀፍቲያ፣ ጸለምትና ዳንሻ አካባቢ ወያኔ ያሰፈራቸው ተዋጊዎች ናቸው ዛሬ ወልቃይት ጠገዴ የትግራይ እንጂ የጎንደር አይደለም እያሉ አካባቢው የጦርነት ቀጠና እንዲሆን ያደረጉት። አባቱ ዳኛ ልጁ ቀማኛ እንዲሉ ዛሬ በማዕከል የህወሓት መሪዎች፣ በክልል ደግሞ የትግራይ መንግሥት መሪዎች የወልቃይት ጠገዴ ጉዳይ አልቆለታል ብለው እየነገሩን ነው። እነዚህ እብሪተኞች የጨበጡት ጠመንጃ ልባቸውን አሳብጦት ነው እንጂ የወልቃይት ጠገዴ ጉዳይማ ተጀመረ እንጂ አላለቀም። በማዕከል እነ አባይ ፀሐዬና ስብሃት ነጋ፣ በክልል ደግሞ እነ አባይ ወልዱን የመሳሰሉ ዘረኛና እብሪተኛ የህወሓት ሰዎች የወልቃይት ጠገዴ ጉዳይ ያለቀለት ጉዳይ ነው ብለው የሚነግሩን አለምክንያት አይደለም። በአንድ በኩል ዛሬ በክልልም በማዕከልም የፖለቲካ ሥልጣንን የሚቆጣጠሩት ህወሓቶች ስለሆኑ እነሱ በጎንደርና በትግራይ መካከል ያሰመሩትን የውሸት ድንበር የሚነካ ማንም ሰው ያለ አይመስላቸውም። በሌላ በኩል ደግሞ የህወሓት መሪዎች ከቅርብ ጊዜ ወዲህ የጀመሩት የወልቃይት ጠገዴ ጉዳይ በሕዝበ ውሳኔ ማለትም በሪፈረንደም ይወሰናል የሚሉት ፈሊጥ አላቸው። ወያኔዎች ይህንን የሚሉት አለምክንያት አይደለም። ባለፉት 40 ዓመታት በተለይ ወልቃይት ጠገዴን በወረራ ከያዙበት ከ1972 ዓ.ም ጀምረው ወልቃይት ጠገዴ ውስጥ መሬት ላይ ያለውን የሕዝብ አሰፋፈር እኛን በሚጠቅም መንገድ ቀይረናል ብለው ስለሚያምኑ ነው።
መቼም እንደነመለስ ዜናዊና እንደነ ስብሐት ነጋ አስተሳሰብ ትግርኛ የሚናገር ሰው የሚኖርበት ቦታ ሁሉ የትግራይ ክልል አካል ቢሆን ኖሮ ደቡባዊ ኤርትራም እስከ ሐማሴን ድረስ የትግራይ ክልል አካል መሆን ነበረበት። ወይም አፋን ኦሮሞ የሚናገረው የኬንያ ክፍልና አፋርኛ የሚናገረው የጅቡቲ ክፍል በሙሉ የኢትዮጵያ አካል መሆን ነበረበት። ሰሜን ኢትዮጵያ ዛሬም እንደ ቀድሞው የጦርነት ደመና አንዣቦበታል። ዛሬ ጎንደር ውስጥ ወያኔ ወልዶ ወያኔ ያሳደጋቸው የቅማንትና የወልቃይት ጠገዴ የማንነት ጥያቄዎች ተቃቅፎና ተደጋግፎ የኖረን አንድ ሕዝብ ቅማንትና አማራ፣ አማራና ትግራይ እያሰኘ ወደ ጦርነት እያመራ ነው። ጦርነት የሰለቸው የወልቃይት ጠገዴና የአካባቢው ሕዝብ የአገር ሽማግሌዎችን መርጦ አዲስ አበባ ድረስ በመላክ አቤቱታውን ጉዳዩ ለሚመለከተው ለፌዴሬሽን ምክር ቤት አሰምቷል። የሰላም ቋንቋ የማይገባውና በሰላማዊ መንገድ ለሚደረጉ ምንም አይነት እንቅስቃሴዎች ቦታ የማይሰጠው ወያኔ ግን ሕዝባዊ አቤቱታውን ተቀብሎ መፍትሔ እንደመፈለግ ከአቤቱታ አቅራቢዎች ውስጥ አንዳንዶቹን እየመረጠ ማሰር ጀመረ። በነገራችን ላይ የወልቃይት ጠገዴና የአካባቢው ሕዝብ መርጦ አዲስ አበባ ከላካቸው የአገር ሽማግሌዎች ውስጥ አንዳንዶቹ ዛሬም ድረስ የት እንደደረሱ አይታወቅም። ኢትዮጵያ ውስጥ በየትኛውም ደረጃ የሚነሱ የማንነት ጥያቄዎችንና በብሔር ብሔረሰቦች መካከል የሚነሱ አለመግባባቶችን ተመልክቶ ውሳኔ የሚሰጠው የፌዴሬሽን ምክር ቤት ነው። የወልቃይት ጠገዴና የአካባቢው ሕዝብም የአገር ሽማግሌዎች መርጦ አዲስ አበባ ድረስ የላከው የፌዴሬሽን ምክር ቤት ማንነትን በተመለከተ የደረሰበትን በደል ተመልክቶ ፍትሐዊ ውሳኔ እንዲሰጠው ነበር። ሆኖም ነገሩ አውቆ የተኛን ቢቀሰቅሱት አይነቃም ነውና የፌዴሬሽን ምክር ቤቱ እሱ ራሱ ተመልክቶ ውሳኔ መስጠት የሚገባውን ጉዳይ የትግራይ ክልል መንግሥት ይመልከተው በማለት ችግርን ለችግር ፈጣሪው እንዲተላለፍ አድርጓል። የህወሓት መሪዎች በፍትሕ መቀለድ ልማዳቸው ስለሆነ ነው እንጂ የወልቃይት ጠገዴ ጥያቄ የሁለት ክልሎች ጥያቄ በመሆኑ እዚያው ፌዴሬሽን ምክር ቤት ውስጥ ውሳኔ ማግኘት ነበረበት እንጂ በምንም አይነት ወደ ትግራይ ክልል መመራት አልነበረበትም። ደግሞም ይህንን ወያኔ ለረጅም ጊዜ አስቦበት የሠራውን ሥራ የፌዴሬሽኑ ምክር ቤት አየው፣ የትግራይ ክልል መንግሥት አየው። በሁለቱም ቦታዎች ውሳኔ ሰጪዎቹ ያው የህወሓት ሰዎች ናቸውና ውሳኔው ለውጥ አይኖረውም። ኢትዮጵያ በለውጥ ማዕበል በምትናጥበት ወቅት ወልቃይት ጠገዴ ውስጥ በተለይ ዳንሻ እየተባለ በሚጠራው አካባቢ ወልቃይት ጠገዴ የጎንደር አካል ነው የሚሉና የለም ወልቃይት ጠገዴ የትግራይ አካል ነው የሚሉ የተለያዩ ኃይሎች ሕዝባዊ ስብሰባዎችንና ሰላማዊ ሰልፎችን አካሂደው ነበር። እነዚህ ሁለት ሰልፎች እግሩ አዲስ አበባን ከረገጠ ጀምሮ የምናውቀውን የወያኔን ማንነት እንድናረጋግጥ አድርገውናል። ህወሓት ራሱ የጻፈውን ሕገ መንግሥት አክብረው በሰላማዊ መንገድ ማንነታችን ይከበር ብለው መሰብሰብ የሞከረው ኃይሎች መሰብሰብ አትችሉም ተብለው በጠመንጃ ኃይል እንዲበተኑ ሲደረግ፣ በአንጻሩ ወልቃይት ጠገዴ የትግራይ አካል ነው ብለው ነገር ግን ሕገ መንግሥቱን በመጣስ የጦር መሣሪያ አንገበው የተሰበሰቡ ኃይሎች ግን የፖሊስ ጥበቃ ሲደረግላቸው ታይቷል። ዳንሻ ውስጥ የወልቃይት ጠገዴን ትግራይነት ደግፈው የወጡ ሰላማዊ ሰልፈኞች ያነገቡትን ጠመንጃ ላይና ታች ከፍና ዝቅ እያደረጉ እየዘለሉ ሲጨፍሩ የፌዴራል ፖሊስና የአካባቢው ሚሊሻ ጥበቃ አድርጎላቸዋል። በወቅቱ ኦሮሚያ ውስጥ በግልጽ እንዳየነው ከመሬታችን አታፈናቅሉን ብለው ባዶ እጃቸውን የተቃውሞ ሰልፍ ያደረጉ ወጣቶች ግንባራቸውን በአልሞ ተኳሽ ጥይት እየተመቱ ረግፈዋል። የኦሮሚያ ክልል መንግሥት ፕሬዝደንት ተብዬው ሙክታር ከድር እነዚህን ባዶ እጃቸውን የተቃውሞ ሰልፍ ሲያደርጉ የረገፉትን ወጣቶች ነው እርምጃ የተወሰደባቸው በጸጥታ ኃይሎች ላይ ሲተኩሱ ነው ብሎ የከሰሳቸው። መቼም የወያኔ ነገር ሁሌም የተገላቢጦች ነው። ሕገ መንግሥቱን አክብረው በሰላማዊ መንገድ ተቃውሞ ያቀረቡ ኃይሎችን ግንባራቸውን በጥይት እየመታ ይገድላል። የራሱን ሕገ መንግሥት በሚጻረር መልኩ የጦር ሜዳ መሣሪያ አንግበው ሰላማዊ ሰልፍ ለሚያካሂዱ ኃይሎች ደግሞ የፖሊስ ጥበቃ ያደርጋል። የህወሓት ሕልም መነሻው ታላቋ ትግራይ፣ መዳረሻዋ ደግሞ የትግራይ ሪፐብሊክ ነው። ይህ ሕልም በ1972 ዓ ም በተግባር መተርጎም ሲጀምር የመጀመሪያዋ ሰለባ ወልቃይት ጠገዴ ነበረች። እርግጠኛ ነኝ የወልቃይት ጠገዴ የማንነት ጥያቄ መልስ የሚያገኘው የአካባቢውን ሕዝብ ታሪካዊ ማንነት ደፍጥጦ ወያኔ በቀዶ ጥገና በሳለው ካርታ ላይ ተመስርቶ ከሆነ የህወሓት መጥፊያ የሚጀምረው ከወልቃይት ጠገዴ ይሆናል።
ወያኔ በጉልበት ትግራይ ካልሆንክ እያለ የሚጨቀጭቀው የወልቃይት ጠገዴ ሕዝብ ማንነቴን የማውቀው እኔ ነኝ ብሎና በማንነቱ ተደራጅቶ በሕጋዊ መንገድ ማንነቴን አክብሩልኝ እያለ ነው። አንድም ቀን የሕዝብን ጥያቄ በተገቢው መንገድ መልሰው የማያውቁት የህወሓት መሪዎች እኔ አማራ እንጂ ትግራይ አይደለሁም ብሎ ጥያቄ ላቀረበው ሕዝብ ጥያቄህን የሚመልሰው የትግራይ ክልል መንግሥት ነው የሚል ቧልትና ሸፍጥ የተቀላቀለበት መልስ ሰጥተውታል። የህወሓት መሪዎች የወልቃይት ጠገዴ ሕዝብ ጥያቄ የሚመለከተው ወልቃይት ጠገዴንና ትግራይን ብቻ ነው ብለው አስበው ከሆነ እጅግ በጣም ተሳስተዋል። የወልቃይት ጠገዴ ሕዝብ ጥያቄ የአማራ፣ የወላይታ፣ የሶማሌ፣ የአፋር፣ የሲዳማ ወዘተ በአጠቃላይ የኢትዮጵያ ሕዝብ ጥያቄ ነው። ስለዚህ የወልቃይት ጠገዴ ሕዝብ በጠመንጃ ተገዶ አለማንነቱ ሌላ ማንነት ሲሰጠው ቆሞ የሚመለከት ኢትዮጵያዊ የለም። እብሪተኞቹ የወያኔ መሪዎችና የጭፍን ዓላማ ተከታይ ምሁሮቻቸው በምናባቸው ስለው ያስቀመጡት የታላቋ ትግራይ ካርታ ዛሬ ከተደበቀበት ወጥቶ በየቦታው እየታየ ነው። ህወሓቶች 25 ዓመት ሙሉ እንዳሰኛቸው እየረገጡ ሲገዙን ዝም ስላልናቸው የታላቋ ትግራይ ካርታ ብቻ ሳይሆን ልባቸውም ከሚገባው በላይ አብጦ ትልቅ ሆኗል። በደቡብ ምዕራብ ወልቃይት ጠገዴን ጠቅሎ ትግራይን ከሱዳን ጋር ያገናኘው የታላቋ ትግራይ ካርታ ታችታችሁን እንደ ሐረግ እየተመዘዘ ቤንሻንጉል ጉምዝና ከዚያም አልፎ ጋምቤላን በርቀት እየተመለከተ ነው። ይህ የእኛ ዝምታ በረዘመና የህወሓቶች ልብ ባበጠ ቁጥር እያደገ የሚሄደው የታላቋ ትግራይ ካርታ መቆሚያም ያለው አይመስልም። ወያኔና ያዩት አሻንጉሊት ሁሉ የእነሱ የሚመስላቸው ሕፃናት አንድ ናቸው። ሕፃናት ወላጆቻቸው ቤት ውስጥ ካልገሯቸው መዋለ ሕፃናት ሲሄዱ ችግር መፍጠራቸው አይቀርም። የወያኔም ነገር እንደዚሁ ነው። ወንዝና ድንግል መሬት ባየ ቁጥር የምትታየው ታላቋ ትግራይ ብቻ ናት። የኢትዮጵያ ሕዝብ ይህንን መቆሚያ የሌለው እብደት በጊዜ ሕክምና ካልፈለገለት ሁላችንም ጨርቃችንን ጥለን የምናብድበት ቀን ሩቅ አይደለም። ወልቃይት ጠገዴን በወረራ ይዞ በጠመንጃ እያስገደደ የነዋሪው ማንነት ሲቀይር ዝም ብለን ስለተመለከት ነው ወያኔ ዛሬ የልብ ልብ ተሰምቶት በቤንሻንጉል በኩል ወደ ጋምቤላ እያመራ ነው። ይህንን ክረምት በመጣ ቁጥር እየሞላ በጎርፍ የሚያስቸግረን ወንዝ ገድበን ማቆም ያለብን ከባህር ጋር ከመቀላቀሉ በፊት ነው እንጂ ባህሩን ከተቀላቀለማ ወንዝ መሆኑ ቀርቶ እሱ ራሱ ባህር ይሆናል። ባህር ደግሞ ሰፊ ነውና አይገደብም። ይህ ጽሑፍ የተጻፈው በፈረንጁ ዘመን አቆጣጠር በ2016 ዓ.ም አስመራ በነበርኩበት ጊዜ ነው። ጽሑፉ በወቅቱ በትንሣኤ ሬዲዮ ቀርቧል። በ2017 ዓ.ም ሜልቦርንና ብሪስበርን ላይ በተደረገው የአርበኞች ግንቦት 7 ሕዝባዊ ስብሰባ ላይም ቀርቧል። እንግዳውስ የተከበራችሁ የቀንደል ቲዩብ ተከታታዮች፣ ለቀንደል ቲዩብ አዲስ የሆናችሁ ሁሉ የዝግጅቶቻችንን ተደራሽነት ለማስፋት እንዲረዳ ከታች ያሉትን ቁልፎች በመጫን ሳብስክራይብ፣ ሼርና ላይክ እንድታደርጉ እየጠየቅን የዛሬ ዝግጅቶቻችን በዚህ እንቋጫለን። ሰላም ጤና ይስጥልን። بعقل الزبن يتحللنا نسرعين